እኔ ፋክቱን ነው ምንል እየጎተቱ ነው። እዚህ ጋር ስንመጣ አዶናይ ሰግድ ምናምን የሚለውን የሚያቆም ይመስለኛል። በሌላ ስራ በአሪፍ ስራ ቢመጣ ጥሩ ነው። ገሌ እንደጎደለኝ የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ልቱ ነው። አይ አሁን የእውቅና ጥግ ከደረስክ በኋላ በጠረባ ሊጥሉ የሚመጡ ሰዎች ጀለሶች ናቸው። አየህ አንዳንድ ጀለስ ያስመታል። የእውቅና ጥግ ከደረስክ በኋላ የሚመጡን አሁንም ማናጀር ያስፈልጋል። አዶናይ አረ ንገሩት በእናታችሁ። የሆነ ማኔጅ የሚያደርገው ሰው ያስፈልገዋል። ማኔጅ የሚያደርገው ሰው ያስፈልገዋል። አሁን ይታሰርልን እያሉ ስለዚህ ተው ቤተሰብ፣ በእውነት እውነቴን ነው። አሁን በልጥጥ ሂሳብ ሰግጣል። አዶናይ አትሽወድ፣ ውጣ ከዚህ ውስጥ መብትን። ግን ሙዚቃ እንደዚህ ደም ያፈላል። ያው የሚወዱ ጀለሶች ሁላ ይበሳጩብሃል። በጣም የወደዱ ያከበሩ ጀለሶች ሁላ ምን ያደርገው እንዴ? ምንድን ነው? ምን ሆኖ ነው ደግሞ አላበዛም ነው የሚሉ። ምክንያቱም አርት ኢትዮጵያ ውስጥ አለ፣ በደንብ አርት አለ። ያንን አርት ቃቃ ባትጫወቱበት። ጆሲ ፔሬዶ ተይ ጆሲ ፔሬድ እባክሽ ይቅርብሽ። አባ ምንም ጥቅም የለሽም። ምንም ለዛ የለ ምን የለ ማንም አይፈልግም። እውነቱን ነው የምነግርህ። ምንም ሰጎን በልቼ ነገር ነሽ። ዝም ብለህ ብቻ ከእንትኖቹ ጋር ቀፍል፣ የታዋቂ ሰዎች ጋር አብረህ ትገባለህ ምናምን ቀፍል እንጂ ለምንም አትሆንም። አንተ ይህ ምንም ታለንት የለማ። የንግግር ታለንት የለ፣ የምን የለ። ሴቶች ፔሬድ ለምን አያችሁ ምናምን አይነት ሙድ ነው የምትጫወተው። ሴቶች ውደዱኝ ፔሬድ ስላያችሁ። ቀይ ለብሻ ያለው በቃ ለእናንተ ድምፅ ሆንኩኝ። ምንም እዚህ ግባ የሚባል ቁም ነገር የለ። ሰገጤ ስግጥግጥ ያለ ሰገጤ ነው። እውነቱን ነው የምናገረው። ናሁን ፎንቴ ትደላለች። ናሁን ፎንቴ ምርጥ ወንድም ነው፣ ጎበዝ ልጅ፣ ጠንቃቃ። ናሁን ፎንቴ እንዲያውም አንድ ቀን ሼም ይዞት ነው ከአንተ ጋር ቴትራ ሳይክል መስላችሁ የሆነ በነገራችን ላይ ያላችሁት እንጂ ከዛ ውጭ ላጥ ብሎ ነው የሚሄደው። እንዴ ይሞታል እንዴ? ያ ስለዚህ አሁንም መደረግ ያለበት ያንን ነው የምነግረው። እውነቴን ነው የምነግራችሁ። እና የማይጠቅም ነገር ሲሆን የእናንተ ስጦታ ካልሆነ ላጥ ብለው ያ ስለዚህ አንዳንዴ ስለታወቅኩ ብለህ ዝም ብለህ ገደል አትገባም። አሁን እንትን ያለው ንግግር አረካኝ። አሁን ሰራዊት ፍቅሬን ይሄ ተክለ ሃይማኖት የሚባለው ጥያቄ ይጠይቀዋል። ምን ብሎ ይጠይቀዋል? ወደ ፍልም ስለተረሳ ወደ ፍምስና ለመምጣት ብለህ አይመስልም አመጣጥ ምናምን ብሎ ጠየቀ የተክለ ሃይማኖት የሚባል። ከዛ ከነ ዩቲዩብ ፎሎወር ከነ ምናምን 100,000 እኔ ከአንተ በላይ ሰው ያቀኛል፣ ከማናችሁም በላይ ሰው እንደሚያቀኝ በኩራት እናገራለሁ። አንዳንዴ ያለንበትን ቦታ ማወቅ ጥሩ ነው ብዬ አስባለሁ። በተለይ እኔ በጣም ይሄ ተክለ ሃይማኖት የሚባለው ሰውዬ ጋር ረቂቅ እንዴት ነሽ ውዴ? ይሄ ተክለ ሃይማኖት የሚባለው ሰገጤ ጋር የምትሄዱ ሰዎች እብድ ናቸው። እኔ አንድ ቀና ኢንተርቪው አድርገኝ ብዙ ጊዜ ጠይቀኝ፣ አጥረግርጌ ነው ምልክ፣ ጌታ ምስክሬ ነው ምልክ። በክብራችሁ የትኛውን ቦታ ኢንተርቪው ስትደረጉ አትደራደሩ። ሁን የሚነካ ነገር ሰው ይዞ ከመጣ ለጥለጥ ይደነግጣሉ። በክብር ማውራት ይጀምራል። በእናንተ ቪው እንደሚያገኙ አትርሱ። እግረኛው ጋር ስትሄዱ በእናንተ ነው እሱ ገንዘብ የሚያገኘው። እናንተን ስለጠየቀ ነው ገንዘብ የሚያገኘው። ስለዚህ አክብሮ ካልጠየቀ አዋርድ ላከው። ይሄ እንዳትረሱ። ስለዚህ እግረኛው ሚዲያ ያዋርዳሉ ምናምን የሚለው ሙድህን አቁም። ማርክ ካለበት የሚጠቅም ነገሮች አሁን ምናልባት
አዶናይ የዋን ይመጣል፣ ሮጦ ሊመጣ ይችላል። ስለዚህ እንዳይጫወትባችሁ እኔ ለእናንተ ብዬ ነው። በክብራችሁ አትደራደር፣ ይሸልጣሉ። ስለዚህ እንደዛ ነገር ብታረግ መልካም ነው። ስለዚህ ማናችሁም ሮጦ ይፈልጋችኋል፣ ያፈላልጋችኋል፣ ይመጣል ቤታችሁ ድረስ። እንደዚህ ወድጄ ምናምን ተለሳልሶ ነው የሚመጣው። ሜዳው ላይ ሲያገኝ አንተን ለመጣል። ስለዚህ በተለይ ጋዜጠኞች ሆነው ልሳፈጧችሁ ለሚሉ መድኃኒት ሰጧቸው። አንተ ይሄነዘ ምናምን ብለህ ኮስተር በልባቸው። በስርዓት መጠየቅ ይጀምራሉ፣ በስርዓት ማውራት ይጀምራሉ። አለበለዚያ እንደነጋ አዋርደው ይልከዋል። ስለዚህ እንዳትፈራ። የማንም ጋዜጠኛ ምናምን መጥቶ እሳፈጣለሁ ቀንዱን ብለህ አባር ያከብርሃል። አይሳ ነው የሚባል የተሳፈጠኛለን የኢትዮጵያ የገባው ጊዜ ገብቼ አንድ ሁለት ቦታ አወራው ወጣ። በክብር ነው የመጡት፣ በክብር አወሯቸው ሄዱ። የሆነ ነገር ቢል ኖሮ ታገኛለህ። በክብር ላወራ በክብር መሆን አለበት። ስለዚህ ያንን ነገር ተማሩበት። በተለይ ለወጣቶቹ ጃንዬ እንኳን ተፈታሽ። ጃኒ ደስ ብላኛል ልጅ ጃኒሻ ይመችሽ። አንቺም ድምፅ ብለሽ ደግሞ እንዳትገቢ አደራ። ከአዶና ያየሽውን የገባኝ ከረፈደ ብለሽ አንቺም እንዳትመጪ አደራ አደራ። እናቱ ይሄ ዘፈን እኮ ሰውን ጉድ እየሰራው ያ ስለዚህ አሪፍ ነው። ይጫወቱ፣ ፈታ ይበሉ። ሌላው ዶክተር አብይ ቬሪፋይድ የሆነ አካውንት ቲክታክ ላይ አለ። 300,000 ሰሞኑን የተከፈተ አካውንት ነው። 300,000 የደረሰ ነው። ዶክተር አብይ አህመድ አሊ የሚል ነው። የምትወዱት የምታከብሩት የሀገር መሪ ነው። ፎሎ በማድረግ የሚሰራውን ስራ ማየት ጥሩ ነው። ወዳጅም ጠላትም ተግባባል። ለሌላው እንትን እንዳንል ፎሎ በማድረግ ቤተሰቡ ነው። ያ ነገርም ጥሩ ነው። ሌላ ጥያቄ ካለ እችን ተኔ ካወጣ በኋላ ከእናንተ ታብታብ ኮፒ ሊንክ ከእናንተ ደግሞ ልስማ። ምን አለ በለጸግ አይደል? በጣም ይሻለኛል። ብልጽግና ከሙሉ ከሌላው ይሻለኛል። ማን አለ አሁን ሌላ ፓርቲ በለጸግ አይደለም የምትሉኝ? አዎ 80% ብልጽግና ነኝ። 80 እያየው ጨምራለሁ። ችግር አለ? 80% ብልጽግና ነኝ፣ እያየው ጨምራለሁ።